ሽብሩና ሱራፌል ተፋጠጡ። ሁለቱ ከአንድ ላይ አንተ እንዴት እዚህ ቤት ትመጣለህ ሲለው እንዴት ነው የማልመጣው? አንተም እኮ ያሳዳጊ ልጅ ነህ። አንተ ብትጨመላለቅ እዚህ ገብተህ እኔም እዚሁ አብሬህ መጨመላለቅ አለብኝ እንዴ? እቺ ሴት ማናት? እንዴት ነው ደግሞም አንዱ አልበቃህ ብለህ ነው እንዴ ሁለቱን እያመጣሃቸው ሲለው ይቅርታ እችኛዋ መንትያ እህቴ ነች። ስለዚህ እህቴ ነች። ይቅርታ ግን አንተ ከይቅርታ ጋር ከቤቴ ልትወጣ ትችላለህ ትለዋለች ቤዛ። ቤዛ እነዛ ስትናገረው ቆይ ደግሞ ጭራሽ ከቤቴ ውጣልኝ ትለኛለች እንዴ? እነዚህ ምን ይመስላሉ? ምን አይነት ጥርቅምቅሞች ናቸው? ሲል ሽብሩ ሁሉንም ይናገራቸዋል። ሱራፌልን በጣም ተናዶ ስለነበረ አውቃለሁ ቤዛን እንደማይፈላት ደግሞ ግን ዞሮ ዞሮ የትኛዋ ነች አንተ ሚስት? ሁለቱም አንድ አይነት ናቸው። የትኛዋ ነች ሲለው ሱራፌልም መልስ አልመለሰለትም። ለማንኛውም ሊሄድላችሁ ይሄድና ሽብሩን በንዴት ተነስቶ ወጥቶ ይሄዳል። ሽብሩ ወጥቶ ከሄደ በኋላ ግን ቆይ ይህ ሰውዬ በጣም የተናደደ ይመስላል ስትል ሉላ ለቤዛ ትነግራታለች። ቤዛም እህቴ ሉላ ምንም ነገር እንዳታስቢ እሺ፣ እንዳትፈሪ ሂጂ ግቢና ሶፋ ላይ ቁጭ በይ ስትላት አይ እህቴ ብላ ጥግ ይዛ ነበር የቆመችው። ይኸውልሽ ደሞ ርቦኛል የሚበላ ነገር ስሪ እሺ እህቴ ሉላ እኔ ያለሁልሽ አሁን ማንም አይነካሽም እኔ እስካለው ድረስ ማንም ሰው ስትል ትነግራታለች። ሱራፌልም ቁሙ ከማየት ውጭ ሌላ ምንም ያለው ነገር አልነበረም። ሱራፌልም እርግጥ የሉላ መምጣት እዛ ቤት ግራ ጋብቶታል። ምክንያቱም ከቤዛ ይልቅ ሉላ ተናጋሪ እንደሆነች እያያት ስለነበረ፣ ሉላ ግን ሽያው እሱ እዛ ስላለ ፈርታ ነበረ። ለማንኛውም እስከምመጣ በጣም ስለራበኝ ምግብ ስሪ እሺ እህቴ ትላትና ቤዛ ወደ ላይ ትሄዳለች። ቤዛ ወደ ላይ ስትሄድ ሱራፌልም ተከትሏት ይሄዳል። ግን እየገላመጣት ነበር ወጥቶ ይሄደው። ሉላም ግራ ተጋብታ እታች ዝም ብላ ቆማ ለተወሰነ ደቂቃ ትጠብቃለች። እነሱም ወደ ላይ ከወጡ በኋላ እኔ የምልሽ ቤዝ ቆይ አሁንም አላመንሽኝም ማለት ነው? አውቃለሁ እንደማታምኝኝ፣ ምክንያቱም የዛ የተረገመ ወንድም ነኝ። ግን ወንድሜ ብዬ ያልኩት አንቺን እንዳይጎዳብኝ ስለፈለጉ ብቻ ነው። እባክሽን ተረጅኝ። ግን ይቅርታ አድርግልኝ። እናንተ ራስ እኮ ማነው? ምክንያቱም ምን ያላወቅኩም እኔ አሁን እያወቅኳቸው ያለው ትናንትና የተዋወቅኩትኝ እንጂ ከዚህ በፊት የነበሩትን ሰዎች እያወቅኳቸው አልነበረም። አንተ ራስህ ማነህ? ምንድነህ? እንዴት ላምንህ እችላለሁ? ግን ደግሞ ከዚህ በፊት እህቴን ልትገድሏት ነበር አሉ በመርዝ ከወንድምህ ከሮቤል ጋር ሆነ ስትለው ይኸውልሽ እኛ እንደዛ ያልነውም ደግሞ ያን ጊዜ እሷ ንብረትሽን በስሟ ልታዞረው ስትል በስምሽ ንብረትሽ እንዳይዞር ላንቺ በመከላከል ነው እንጂ እንደዛ ያን የእውነት ሉላን ለመግደል አይደለም። ግን ደግሞ ሉላ እህትሽ ትሁን ማን ትሁን የማውቀው ነገር የለም። አንቺ ጠፋሽ፣ እሷ ስትመጣ እኔ ምን ላድርግ ታዲያ? ምን እንዳስብ ነበር ሲላት፣ ለማንኛውም ችግር የለውም ግን ከዚህ በኋላ እህቴን ማንም ሰው እንዲናገራት አልፈልግም። እህቴ ነች፣ ምክንያቱም ስጋዬ ነች። አብረን እንደግ እንጂ መንትያ እህቴ ነች። በመልክ መመሳሰል ብቻ ሳይሆን ታሪካችንም አንድ ነው ትለዋለች። ግን እናንተን እስኪ ለማንኛውም ቀስ እያልኩኝ ስላንተ ማንነት በደንብ ማወቅ ፈልጋለሁ ትለዋለች። ግን ለሉላ ደግሞ ማስጠንቀቂያ ነግራታለች። እዩልሽ አሁን እቤት ስንሄድ በምንም ታምር ቢሆን ሱራፌል የኔን ማስታወስ ማወቅ የለበትም። ምክንያቱም ብዙ እስኪ የሚያወራቸውን ነገሮች መስማት እፈልጋለሁ። ምናልባት አሁንም እሱ እንደሚወደኝ እያስመሰለ ነው። እኔ ግን በፍጹም ያንን ነገር አምኜ መቀበል አልቻልኩም። ምክንያቱም እዛ ሆስፒታል እያለው ሲያወሩ የነበረው ከሮቤል ጋራ ወንድማማች እንደሆኑ ስለሆነ ምን ለማድረግ እንደሆነ አላውቅም። ምክንያቱም ጥላቴን ነበር አቀፌተኛ የነበረው። ስለዚህ እስኪ ለማንኛውም እኔ በቃ ብዬ ነገሮችን እስከማጋለጥ ድረስ የማስታወሴን እንዳትነግሪው ትላታለች። ችግር የለውም ትልና እሷም በዛ ተስማማለች። ሱራፌል ግን ያው አንዳንድ ነገሮች ሮቤል የተናገረውን ነገሮችንም እያስታወሰ እንዴት ነው እኔን ግን ቆይ የማታስታውሽኝ ነው ወይስ አውቀሽ ሆን ብለሽ ነው እንደዚህ አይነት ነገር የምታደርጊው ቤስ ሲላት፣ እኔ አውቄ ለማን ብዬ እንደዚህ የማደርገው ትለዋለች። ግን እኮ ሮቤል እንደምታስታውሽ ሁሉንም ነገር ነግረሽዋል እሱ ሲላት፣ በፍጹም እኔ ትናንትና ያው ከተሻለኝ በኋላ ያወቅኳቸውን ነገሮች እንጂ ከሱ ጋር የሚያወራሁት ከዛ በፊት የነበሩ ነገሮችን አላወራውም ትለዋለች። ስለዚህ አሁን ግን ከኔ ይልቅ ይኸው ሳሚን ነው ያቀረብሽው። ሳሚን እንዴት ልታስታውሽው ቻልሽ ሲላት፣ ስለ ሳሚ ብዙ ሰው እየነገረኝ ነው። ሳሚ ብዙ መልካም ነገር እንዳደረገልኝ ሁሉም ይነግሩኛል። ደግሞ አሁን ሳይሆን የሆነ መልካም ሰው ይመስላል። አንተንም እኮ ጠልቼህ ሳይሆን ያው በደንብ ስለማላቅህ ብዬ ነው ትለዋለች።
ለማንኛውም ችግር የለውም አይዞሽ አታስቢ። እኔ አንቺን ለመጉዳት አይደለም ቤዝ፣ እባክሽን ተረጅኝ። እኔ ያን የተረገመ ዶክተር እውነቴን ነው አንቺን ከሱ እጅ ለማስወጣት ብቻ ነበረ ወንድሜ ብዬ፣ ምክንያቱም ግዴታ እንደዛ ማድረግ ነበረብኝ ይላታል። እሺ ለማንኛውም ችግር የለውም ትልና ከሳሚ ጋር አቁመው እያወሩ ያለ ቤዛ ይኸውልሽ ቆይ አሁን ምንድነው ሀሳብሽ ቤዛ እንዴት ነው ነገሩ ሲላት ይኸውልህ ሳሚ ከጠበቃዬ ጋር ሳወራ አክስቴን ማሳከም እፈልጋለሁ፣ ግን ከጠበቃዬ ጋር ሳወራ ሱራፌል ይሄ የተረገመ ሱራፌል እና ሮቤል ገንዘቡን ስም ለማዘዋወር ብቻ የሆነ ነገር ሳያደርጉ ሳያስቡ አልቀሩም እና ለማንኛውም ግን ያው ነገ ነይ ብሎኛል እሄዳለሁ፣ ግን አወራሩ ላይ ጥሩ ስሜት አልተሰማኝም። የሆነ ድምፁ ብቻ ጥሩ አይደለም። ምክንያቱም ወይ ብር ከፍለውት ሁሉን ነገር ሊያዞርላቸው ፈልጎ ይሆን እንዴት እንደሆነ አልገባኝም። ግን ደግሞ አሁን እስኪ እኔ ነገ ሄጄ ነው ሁሉም ነገር ማወቅ የምችለው። ገንዘቤ በማን ስም እንደሆነ አላውቅም። ስለዚህ ያው ነገ ሄጄ እሱን ካናገርኩ በኋላ ነው ለአክስቴም መድረስ ያለብኝ። ማለትም የሉላ አክስት ማለት የኔ አክስት ነች። እህቴን አሳድጋ እዚህ ደረጃ ደርሳልኛለች ትለዋለች። እና አሁንም እሺ ሱራፌልን እያመንሽ ነው ሲላት ማመን አለማመን ሳይሆን ብዙ ማወቅ ያለብኝ ነገሮች አሉ። ስለዚህ አለማስታወሴን እያስመሰልኩኝ መቆየት አለብኝ፣ እቀጥላለሁ ትለዋለች።